ዛሬ ይዤላችሁ የመጣሁት ፊልም በባሏ የምትደበደብ ሴት ላይ ያተኩራል። እንደዚህ አይነት ህይወት ውስጥ ያላችሁ ሴቶች ምን እላለሁ፣ ፈጣሪ ባላችሁበት ይጠብቃችሁ። ሰላም፣ እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልገጠም ፊልም ይዤላችሁ መጥቻለሁ። ፊልሙ በ2002 የተለቀቀ ኢነፍ የተሰኘ ፊልም ነው። እስከ ፊልሙ ፍጻሜ አብራችሁን ቆዩ። አልጎሪዝሙ እንደሚያሳየኝ አብዛኛው ሰው ሰብስክራይብ እያደረገ አይደለም። ይህንን ቻናል የሚከታተለው የእውነት ሁሌም የተሻለ እንድሰራ ሰብስክራይብ ያደረጋችሁ እኔታችሁን አበረታቱኝ። ሁልጊዜም እንደምላችሁ የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር አንድ ትንሽ ካፌ ውስጥ በመስተንግዶ ስራ የሚተዳደሩ ሁለት ጓደኛሞች ያስተዋውቀናል። ስሊም እና ጂኒ ይባላሉ። እስሊም እዚህ ካፌ ውስጥ እየሰራች ሁሌም አዘውትሮ የሚመጣው ደንበኛዋ ሮቢ አበባ ይዞ ይመጣና ሊሰጣት ይሞክራል። ግን ሚች የተባለ ሰው ወሬያቸው ላይ ጣልቃ ይገባል። ከዛም ዝም በይው ወዶሽ አይደለም ከጓደኛው ጋር ሲያሲስ ሰምቼዋለሁ ይላታል። ከዛም ሚች በጣም አስፈሪ ሰው ስለነበረ ሮቢን አስፈራርቶት ከካፌው ያባረዋል። በዚህ አጋጣሚ ነበረ ሚች እስሊምን በፍቅር የጣላት። ብዙም ሳይቆይ ይጋባሉ። የሰርጉ ቀንም የስሊም የድሮ ፍቅረኛ ጆ ከጂኒ ጋር እየደነሰ ነበረ። እስሊምም አብረው እንዲሆኑ በጣቷ ምልክት ትሰጣታለች። እስሊም የምትሰራበት ካፌ ባለቤት የሰርጋቸው ቀን በርከት ያለ ገንዘብ በስጦታ መልክ ይሰጣቸዋል። እስሊም ያለአባት ስላደገች ይሄ ሰው እንደ ልጁ ነው ሲንከባከባት የኖረው። ሚች በሙያው ኮንትራክተር ነው። ያው ሌላ ያልነገርኳችሁ ነገር በጣም ሀብታም ሰው ነው። ያው ጊዜ እየሄደ ሲሄድ ቤተሰብ መሰረቱ። በጣም የምታምር ቆንጅዬ ሴት ልጅም ወለደች። ግሬሲ ብለውም ስም አወጡላት። ስሊም ሆስፒታል ውስጥ ሆና ሚች ስልክ ሲደወልለት ስልኩን ይዘጋዋል። እሷም ማንም ይደውልልህ ብላ ጠየቀችው። እሱም በስራ ጉዳይ ነው የሚደውሉልኝ ብሎ ወሬዋን ያቋርጣታል። ሚችና ስሊም በጣም ደስ የሚል ህይወት ነበር የሚኖሩት። ልጃቸው ግሬሲም እያደገች መጣች። ስሊም ባሏ የሚሰጣትን ደስታና ትኩረት አሁን እያጣች የመጣች ነው። ሚች መታጠቢያ ክፍል ውስጥ ሆኖ ስልኩ እየደጋገመ ይጮሃል። እሷም ስልክ ታነሳና መልሳ ወደ ተደወለው ስልክ ትደውላለች። የደወለችውን ስልክ ያነሳችው አንድ ሴት ነበረች። ስልኩን እንዳነሳች ወይኔ ፍቅር እየጠበቅኩ ነው ነበር ያለችው። ሚች እንደሚያስመስለው ታማኝ ባል ሆኖ አልነበረም የሚኖረው። እሷም ስልኩን እንደደወለችና አንድ ሴት አንስታ እየጠበቅኩ ነው እንዳለችው ትነግረዋለች። እሱም አጥፍቻለሁ አውቃለሁ ብሎ ደጋግሞ ይቅርታ ይጠይቃትና ይተቃቀፋሉ። ይቅርታ ይበላት እንጂ ሚች የሚያደርገውን ነገር አላቆመም ነበረ። እስሊም ከስራ ሲመጣ ልብሱ ላይ የሴት ሽቶ ታሸትና አሁንም በዚህ ምክንያት ጭቅጭቅ ይጀምራሉ። ሚች ብሎ ከሌሎች ሴቶች ጋር ያለውን ግንኙነት እንደማያቆም ነገራት። ምን አስበሽ ነው? ወንድ እኮ ነኝ ይላታል። ወንድና ሴት አንድ አይነት ፍላጎት የላቸውም። እኔ በጣም ብዙ ፍላጎቶች አሉኝ አላት። እስሊም ያላት ያለውን ነገር ማመን አልቻለችም ነበረ። እናም በቃኝ፣ ሁሉም ነገር በቃኝ ማለት ጀመረች። በዚህ መሃል ነበረ እስሊም የመጀመሪያው አንዱን ላይ ቀመሰችው። በጢፊ ብቻ መቷት ቢበቃ ጥሩ ነበረ። በቦክስ መቷት መሬት ላይ ይጥላታል። ከኔ ጋር መደባደብ ትፈልጊያለሽ ይላታል። እሷም ፈርታው ምንም አልተናገረችም። ወደኋላ ትሸሻው ጀመር። እናም ሰልችቶኛል፣ ካንቺ እየተደበኩ ሌላ ሴት ማግኘት ሰልችቶኛል። የዚህ ቤት አለቃ እኔ ነኝ። በፈለኩት ሰዓት ወጥቼ የፈለኩትን ሰው ማግኘት መብቴ ነው ይላታል። አሁንም ቅምጤ ቤት ልሄድ ነው። ከተወሰኑ ሰዓታት በኋላ ተመልሼ እመጣለሁ። እኔን ጥለሽ ለመሄድ እንዳታስቢ ይላታል። እሷ ጋር ሆኖ ሌሎች ሴቶችንም ማየት ያስደስተዋል። እሷም ጥለው እንድትሄድ አይፈልግም። ግራ የገባው ሰው ነው። የሚቀጥለው ቀን እስሊም የሚችን እናት ለመጠየቅ ስትሄድ የሚች እናት የስሊም ፊት ላይ የበለዘውን ትመለከታለች። እዛም የሚች እናት ምን ብለሽ አናደሽውን የመታሽ አለቻት። እስሊም የባሏ እናት በጠየቀቻት ጥያቄ በጣም ነበር የደነገጠችው። እዛም ጓደኛዋ ጋር ሄደች። ጂኒም ያደረገሽን ነገር ፖሊስ ጣቢያ ሄደሽ ንገሪና ጥለሽ ሂጂ ትላታለች። እስሊም እንዴት ብዬ ነው የልጄን አባት ማሳስረው ትላለች። ምሽት ላይ ሚች ለምንድን ነው እናቴን ልታያት ሄድሽው ብሎ ይጠይቃታል። ነገሮች ለአንቺ የከፉ እየሆኑ ነው የሚመጡት፣ ስለዚህ አርፈሽ ቁጭ በይ አላት። እስሊም ያላትን አማራጮች ለማወቅ ፖሊስ ጣቢያ ትሄድና የጓደኛዬ ባል ጓደኛዬን ይደበድባታል፣ ምን አማራጭ ነው ያላት? ምን ማድረግ ነው የምትችለው ብላ ፖሊስ ታማክራለች። በመካከላቸው ልጅ ካለ ፍርድ ቤት ቀርባ እናትየው ጥሩ አባት እንዳልሆነ ማሳመን አለባት ይላታል። በዚህ መሃል እስሊም የተረዳችው ፖሊስ ምንም ሊረዳት እንደማይችል ነው። እስሊም የምትቆይ ከሆነ
እንደሚገላት እርግጠኛ ናት። ስለዚህ አሁኑኑ አንድ ነገር መወሰን አለባት። አንድ ቀን ስሊም ሚች በተኛበት እንዴትም ብላ ልጇን ይዛ ከቤት ለመውጣት ትሞክራለች። ያሳደጋት የካፌው ባለቤት ጓደኛዋ ጂኒና አንድ ሰው ለ3 ውጭ እየጠበቋት ነበር። ስሊም ልክ ልጇን ይዛ ዋናውን በር ከፍታ ልትወጣ ስትል ሚች ኬት መጣ ሳይባል ከኋላዋ ጸጉሯን ጎትቶ ይመልሳታል። ከዛም እየረገጠ ነበር የመታት። እየጠበቋት የነበሩት ሰዎች ድምፅ ሲሰሙ ሊያድኗት እየሮጡ ይገባሉ። ሚች ሽጉጥ ይዞ ስለነበረ ያስፈራራቸዋል። ካፌው ባለቤት ፈጠን ብሎ የተኛችውን ልጅ ያነሳትና አባትየው ሽጉጥ እንደያዘ እንድትመለከት ይቀሰቅሳታል። ሚችም አማራጭ ስለሌለው ሽጉጡን ደበቀው። ሁሉም አንድ ላይ ቤቱን ጥለው ይወጣሉ። ግን ስሊምና ግሬሲን የት ማስቀመጥ እንዳለባቸው ሁሉም ግራ ተጋብቷል። ስሊም በሚመታት ሰዓት የጎድን አጥንቷ ተሰብሯል። ሁሉም የት እንደሚኖሩ ሚች ስለሚያውቅ ሆቴል ሊያስቀምጧት ወሰኑ። ልክ ሆቴል ሊይዙ ሲል የስሊም ኤቲኤም ካርድ እየሰራ አልነበረም። አካውንቷ ውስጥ ያለውንም ገንዘብ ማንቀሳቀስ አልቻለችም። ምንም አማራጭ ስለሌላት ስሊም ከልጇ ጋር ርካሽ ሆቴል ውስጥ ለማደር ትወስናለች። የዛን ቀን ምሽት ሚች ለስሊም ይደውልላታል። እናም የትም ብትሄጂ አታመልጭንም ይላታል። ብዙም አልቆየም። ሚች ያለችበት ድረስ ይመጣና ያረፈችበትን የሆቴል ክፍል ሰብሮ ለመግባት ይሞክራል። እሷም በመስኮት ልጇን ይዛ ትወጣና ሮጣ አመለጠችው። እንደ እብድ እሷ ልጇን ይዛ ትሮጣለች፣ እሱም ከኋላዋ ያባረራታል። በመጨረሻም አንድ ባስ ውስጥ ገባች። እዛም የካፌው ባለቤት የፕሌን ትኬት ገዝቶላቸው ወደ ሌላ ሀገር ይልካቸዋል። የስሊም የድሮ ፍቅረኛ ጆ ሲያትል ውስጥ ነው ይኖረው። ጆ ምንም ያለ ድሮ ፍቅረኛው ብትሆንም ካለችበት ሁኔታ አኳያ እምቢ ብሎ ሊጥላት አልፈለገም። ወደ ቤቱ ይዟት ይሄዳል። በመጨረሻም የሱ ቤት በር ይንኳኳል። እናም ፈጠን ብላ ስሊም ግሬሲን ይዛት ትደብቃለች። ፖሊሶች ነበሩ በሩን ያንኳኩት። ስሊም ልጄን ይዛ ጠፍታለች ብሎ በፖሊስ እያስፈለጋት ነው። አንድ ብቻ አይደለም፣ በርከት ያሉ ፖሊሶች ጆ ቤት ይገቡና ቤቱን ማመሰቃቀል ይጀምራሉ። ጆ ቤቴን ለመፈተሽ የሚያስፈልገው ወረቀት ካላችሁ አሳዩኝ እያለ ይከተላቸዋል። ማንም ሊሰማው ፈቃደኛ አልነበረም። በመጨረሻም ትክክለኛ ፖሊስ እንዳልሆኑ ሲያረጋግጥ ፖሊስ ጋር ሊደውል ሲል ስልኩን ይቀበሉታል። ቤት ውስጥ የቀራቸው አንድ ቦታ አልነበረም፣ ግን ስሊምና ግሬሲ ሊገኙ አልቻሉም። ከመሄዳቸው በፊት ታስጠጋትና እንገላሃለን ይሉታል። ከመጡት ሰዎች አንደኛው ከክፋቱ የተነሳ ሶፋውን ላይ ይቀድበታል። እነዚህ ሰዎች ከሄዱ በኋላ ሚች ይደውልለታል፣ እናም ያስፈራራዋል። ስሊም ጆን ችግር ውስጥ ስለከተተችው በጣም ነበር ጥፋተኝነት የተሰማት። ስሊም አሁንም ልጇን እንደያዘች ሀገር ትቀይራለች። እናም አባቷ ጋር አብራ ባታድግም እዚህ ቦታ አለ ስትባል ስለሰማት ወደዛ ነበር የሄደችው። አባቷ ጁፒተር ሕፃን እያለች ነበር ጥሏት የሄደው። ስሊም ልጅ እያለች ደብዳቤ ተልክለት ነበረ፣ ግን ለአንድም ደብዳቤ መልሶ ጽፎ አያውቅም። አሁንም እንዲያግዛት ልትለምነው ነበር የሄደችው፣ ግን ምንም ጊዜ ሰጥቶ ሊሰማት ፈቃደኛ አይደለም። ሀብታም ስለሆነ ገንዘቤን ፈልጋን የመጣችው ብሎን ያሰበው። ስሊም አባቷ አልቀበልም ሲላት ምንም አማራጭ ስለሌላት የምትኖርበትን ነገር ማመቻቸት ጀመረች። ስሟን ቀይራ አዲስ ስም ማወጣች። ከቀናቶች በኋላ ስሊም በርከት ያለ ገንዘብ ይላክላታል። አባቷ ነበር ይላከላት። የሚት ሰዎች ሄደው ጁፒተርን ለማስፈራራት ከሞከሩ በኋላ ነው ልጁ በጣም ትልቅ ችግር ውስጥ እንዳለች የተረዳው። አባቷ በሰጣት ገንዘብ ስሊም አዲስ ህይወት መመስረት ትጀምራለች። ለእሷና ለግሬሲ የሚሆንን ቤት አግኝታ ተከራየች። ልጇን ስሊም ብላ እንዳጠራት ማስጠንቀቂያ ትሰጣታለች። በኋላም ስሊም ከምትኖርበት በጣም ራቅ ወዳለ ቦታ ትሄድና ለሚች እናት ትደውልላታለች። ግሬሲ አሁንም ቢሆን ከአባቷ ጋር ማውራት ትፈልጋለች። የሚች እናት እንዳለቻት ከሆነ ሚች ከስሽ እየተዘጋጀ ነው፣ ልጄን ይዛ ጠፍታለች ብሎ፣ ስለዚህ ከልጁ ጋር እንዲያወራ ፍቀጅለት አለቻት። መቼም ካላባት መኖር ጉዳቱን ታውቂዋለሽ፣ ያላባትሽ ነው የኖርሽው አለቻት። ምንም ደስ ባይላትም ግሬሲንና አባቷን አገናኛቻቸው። ሚች ስልክ እያወራት ያለችበትን ቦታ ለማረጋገጥ እየሞከረ ነበር። ሮቢ የተባለው የፖሊስ ጓደኛው እያገዘው ነበር። ፊልሙ ሲጀምር ሮቢን አስታወሳችሁት? ከጅምሩን ጓደኛሞች ናቸው። የዛን ቀን ስሊምን ሲያታልሏት ነበር። ያው ወጣም ወረደም መጨረሻ ላይ ሚች አግብቷታል። ሚች ሮቢን ያስፈራራዋል። ካለችበት ስሊምን ፈልገ ብታገኛት ይሻላል አለው። ጆ ስሊምና ግሬሲ እንዴት እንደሆኑ ለመጠየቅ ወደ ያሉበት ቦታ ይመጣል። ሮቢ እየተከታተላቸው ስለነበረ አንድ ላይ ተመለከታቸው። ምሽት ላይ ጆ አጠገቧ ይመጣና አይዞሽ አብሬሽ ነኝ ይላታል። እናም ከዚህ በኋላ አብሮ ለመሆን ያወራሉ።
ጆ ወደ መጣበት ከተመለሰ በኋላ እስሊም ሚችን ቤቷ ውስጥ ቆሞ ስታየው በጣም ነበር የደነገጠችው። የኔ ካልሆንሽ የማንም አትሆኝም ይላታል። ከዛም ይደበድባታል። በዚህ መሃል ነበረ ግሬሲ ከእንቅልፏ ተነስታ አቅም የሌላት እናቷን ስትመለከት የአባቷን ጸጉር እየጎተተች እናቴን ተዋት ማለት ጀመረች። እዚህ መሃል እስሊም እጇ ላይ የነበረውን ፈሳሽ ነገር አይኑ ላይ ተነፋበታለች። እጇንም አቅፋ እየሮጠች ከቤቱ ትወጣለች። መኪናዋንም እየነዳች ከአካባቢው ለመሰወር ሞከረች፣ ግን ከኋላዋ ሌላ መኪና እየተከተላት ነበር። መንገድ ላይም ታቆምና እሷም ልብስ ለበሰች፣ ለልጇም ልብስ ትሰጣታለች። እዚህ ሰዓት ነው ሮቢ መስኮቷን ያንኳኳባት። እስሊም አሁን ገና ነው የተረዳቸው ሮቢና ሚች ጓደኛሞች እንደሆኑ፣ እናም አንድ ላይ ነው የሚሰሩት። ፈጠን ብላ ልትሸሸው ትሞክራለች። እሱ በመኪና ከኋላ ያባረራት ነበረ። እስሊም እጅ መስጠት አልፈለገችም። ግሬሲ በዚህ ሁሉ ነገር ውስጥ ፈርታ እያለቀሰች እማዬ እባክሽ መኪናውን አቁሚው ትላታለች። እስሊም መንገዱን በደንብ ታውቀው ስለነበረ ሮቢን ወደ ተሳሳተ መንገድ እንዲሄድ አደረገችው። እስሊም ተዘጋጅታበት ነበረ። ሌላም ቀያሪ መኪና አዘጋጅታ ስለነበር ወደዛ ትሄድና መኪና ትቀይራለች። ግሬሲ በተፈጠረው ነገር ሁሉ በጣም ትልቅ ፍርሃት ውስጥ ነው ያለችው። እስሊምም ማንነቷን ለመቀየር አዲስ ዊግ ታረጋለች። እስሊም ጠበቃዋን ለማየት ስትሄድ አሁን አርፍደሻል፣ ቀደም ብለሽ በተከታታይ እንደሚመታሽ ፖሊስ ጣቢያ መልክተሽ ቢሆን ኖሮ እድል ይኖርሽ ነበር ይላታል። አሁን እንደፈለገ አድርጎ መጥፎ እናት ነሽ ብሎ ቢናገር እንኳን የሚያምነው ሰው አለ። ቀናት በኋላ እስሊም ጂኒን ታገኛትና ግሬሲን እንድትይዝላት ትጠይቃታለች። ጂኒም ምን ያህል ጊዜ ነው ግሬሲ የምጠብቅልሽ አለቻት። እስሊምም አላቅም ለተወሰነ ጊዜ እንቺ ያዥ ትላታለች። ከዚህ እስከዚህ ብላ ቁርጥ ያለ መልስ አልነገረቻትም። እስሊም ራሷን ከሚች ለመከላከል ስልጠና እየወሰደች ነበር። ከተወሰነ ጊዜ በኋላ እስሊም አባቷ ጁፒተር ጋር ትሄድና እሷን የምትመስል ሴት እንዲፈልግላት ጠየቀችው። አንድ ያቀደችው ትልቅ እቅድ አለ። እስሊም አንድ ሱቅ ዕቃ ልትገዛ ስትገባ ሚች ተላላኪዎች እንደተመለሰች ስላወቁ እየተከተሏት ነበር። ሱቅ ውስጥ የወጣችው ግን እሷን የምትመስል ሌላኛዋ ሴት ነበረ። እነሱም እሷ ስለመሰለቻቸው እሷን መከተል ጀመሩ። ምሽት ላይ እስሊም የሚች ቤት ውስጥ በመግባት ቁልፉን ለመክፈት እየታገለች ያሳየናል። ሚች ከሌላ ሴት ጋር ተኝቶ ነበረ። ድምፅ ሰምቶ ይነቃል። ሚች ያላወቀው ነገር እስሊም አረር ላይ ሆና እየተመለከተችው ነው። እስሊም ሚች እሷ ላይ የሚያደርገውን ነገር አሁንም እያደረገ እንደሆነ ተረዳች። አንድ ቋሚ ፍቅረኛ ይዟል፣ ግን በጀርባ ከሌሎች ሴቶች ጋር ይተኛል። ሚች ከወጣ በኋላ እስሊም እቃዎቿን ማዘጋጀት ጀመረች። ቤቱን ማብራት ታበላሸዋለች። ቤት ውስጥ ያሉትን ስለታማ ነገሮች በጠቅላላ ትደብቃቸዋለች። መሳሪያ በመጠቀም የደበቃቸውን ሽጉጦች በጠቅላላ መለቃቀም ጀመረች። የሚደበድባት የሚያሳዩ የተለያዩ ደብዳቤዎች ቤት ውስጥ ታስቀምጣለች። ቤት ውስጥ ኔትወርክ እንዳይሰራ የሚያደርግ ማሽን ኦን አረገች። ሁሉንም ካዘጋጀች በኋላ ተዘጋጅታ ሚችን መጠበቅ ጀመረች። የዛን ቀን ሚች ወደ ቤት ሲገባ ማብራቱ እንደማይሰራ ይረዳል። ወደ ጎረቤቶቹ ሲመለከት የእነሱ ማብራት አለ። እስሊምም ቤት ውስጥ እንዳለች ድምጿን አሰማቸው። ሚች ሽጉጦቹን ለማግኘት ቢፈልግ ሽጉጦቹ የሉም። ፖሊስ ጋር ለመደወልም ቢሞክር ቤት ውስጥ ኔትወርክ እየሰራ አልነበረም። በመጨረሻም እስሊም መብራቶቹን ታበራና ወደ እሱ ጠጋ ትላለች። በመደባደብ በጣም ተዘጋጅታ ነበር። ሚች ሴት ሆነሽ እኔን የሚያክል ሰው ለመደባደብ መምጣትሽ በጣም ነው የሚያስቀው ይላታል። እሷም አቅም በሌለኝ ሰዓት ስደበድበኝ ለምንድነው ያላሳቀህ እያለች በጥፊ ትመታዋለች። አሁን ተዘጋጅቼ እየጠበቅኩ ነው፣ ምታኝ፣ ሳልዘጋጅ የቀጠቀጥከኝ ይበቃል ብላ አላቆመችም። ደጋግማ መታቸው። እሱም ንዴቱ ብልጭ ይልበትና መቶ ይጥላታል። እስሊም በጣም ጎበዝ ተደባዳቢ ሆና ነበረ። የእውነት ከሚች ጋር መደባደብ ጀመረች። ምንም ያደረኩት ነገር የለም፣ ራሴን ለመከላከል እየሞከርኩ ነው ትለዋለች። ቤት ውስጥ ደብዳቤ አስቀምጣለች። ገናኝተው ስለ ልጃቸው ለማውራት እንደሚገናኙ የሚገልጽ ደብዳቤ። የሚገርም ሁኔታ ሚች በጣም ደም እየፈሰሰው እየደካከመ ነው። እሷም አሁን አንተ ወንድ ነህ እያለች ከስር ከስር ታበሽቀዋለች። በመጨረሻም አግኝቶ ከግድግዳ ጋር ታብቆ ያንቃታል። ግን እንዴት አድርጋ ራሷን ማስመለጥ እንዳለባት ተምራለች። ገፍተራ ስጥለው ወለሉ ጭንቅላቱን መቶት ራሱን ስቶ ጸጥ አለ። ገሉ አስባ ነበረ፣ ግን መጨከን አቃታት። ከዛም ጓደኛዋ ጂኒ ጋር ደውላላት እንዴት አድርጌ ልጨርሰው አቃተኝ አለቻት። በዚህ መሃል ሚች ራሱን ያቅና ተመልሶ መጥቶ እስሊምን ይመታታል። ከዛም በሚደባደቡበት ሰዓት ከደረጃ ላይ ስትገፈትረው ወደ መሬት ይወድቃል። ከዛ ማስረጃ የሚባሉ ነገሮችን ሰብስበው በጠቅላላ አውጥታ ትጥላለች። ከዛም ፖሊስ ደውላ ጠራች። ፖሊሶችም እድለኛ ነሽ፣ ሴቶች በባላቸው ተደብድበው ሲሞቱ ነው እንጂ ራሳቸውን ተከላክለው ባል ሲሞት አጋጥሞን አያውቅም ይሏታል።
መስሊም ድጋሚ ልጇን ለማቀፍ በቃች። እዚህ ፊልም ታሪክ እዚህ ላይ ያበቃል። በባላችሁ እየተደበደባችሁ የምትኖሩ ሴቶች ካላችሁ ጥሎት ለመሄድ ፈጣሪ አቅሙን ይስጣችሁ። ፊልሙን ከወደዳችሁት ሁልጊዜ እንደምላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጣም ነው የምወዳችሁ።